ቤሪን ማንቁርቷን ይዛ ልክ አስገባቻት። የአደይ እናት እና አባት ከገጠር መጡ። በጣም ደነገጡ። ጉድ ፈላ። የአደይ እናትና አባት የአደይን ሰርግ ለመታደም ወደ አዲስ አበባ ካከተሙና ከመጣው በኋላ ሙሽራው የለም የሚል ነገር ሲሰሙ እጅጉን አይን ፍጥጥ ጥርስ ግጥጥ ሆነ። ነገር አለሙ ምን አልገባኝም። ምን እየተካሄደ እንደሆነ ልትነግሩኝ ትችላላችሁ ወይ? እያሉ የአደይና እናትና አባት አፋጠጧት አደይን። እኔ የማውቀው ነገር የለኝም፣ ግን ደግሞ ያቺ ቤሪ የምትባለው ዲቭን የሆነ ነገር አድርጋዋለች ብላ ወደ ቤሪ ጋር ሂዳ ማንቁርቷን ይዛ እየወዘወዘችና እየደበደበች እያሰቃየቻት፣ ትሰምኛለሽ? አሁንም ለምጠይቅሽ ጥያቄ እያንዳንዱ መልስ ትሰጭኛለሽ። እሱም ደግሞ አጭር መልስ ነው። ዲቭ ያለው የት ነው ብላ ስትላት ምን እያልሽ ነው? ዲቭ እኮ እኔን ተከትሎ ሳይሆን የመጣው አንቺን ተከትሎ ነው። እና እየቀለድሽብኝ ነው እንዴ? ደግሞ እታለምን አውርቻት ነበረ አደይ። በፍጹም ለአባቱ እንኳ ቢናገር እኔና እሱ ነን እንጂ የምንጋባው አንቺና እሱ እንዳላደላችሁ ነግራኛለች። ትሰምኛለሽ ቤሪ? አሁን ስለ መጋባትም ስለ ማግባትም ተይውና እያንዳንዱ ነገር ለምጠይቅሽ ጥያቄ መልስ ብቻ እንድትሰጪኝ እፈልጋለሁ። ምን ማለት ነው? እሱን አይመለከትሽም። ነገር ግን ዲቭ ጠፍቷል። እናም ስልኩ እየሰራልኝ አይደለም። የት እንዳደረግሽውና በባለፈው ስትዝጅበት ስለነበረ ምን እንዳደረግሽው መናገር አለብሽ ብላ አለቻት። እኔ በፍጹም ምንም ነገር የማውቀው ነገር የለኝም፣ ደግሞም የራስሽ ጉዳይና ጉዳይ ነው ብላ ትታት ሄደች። ዶክተር ሩታን ተንበርክኮ ከጠየቀ ይቅርታ ከጠየቃት በኋላ መንገዱን አቀና። ሩታዬ እጅጉን በደስታ ተውጣ ዶክተር እውነት ለመናገር እኔ አላሰብኩም ነበር እንደዚህ ላደረክልኝ ነገር በሙሉ እጅጉን አድርጌ አመሰግናለሁኝ ብላ ስትለው፣ አራት እኔን ማመስገን አይጠበቅብሽም። እውነት ለመናገር አሁንም እኮ እራሱ የመጣሁት ዳይመንዲ በጣም ደብሯታል። እናም ያንቺን ያስደበርኩሽ መስሎኝ ነው እንጂ ለሌላ አይደለም። እና ታዲያ ለእኔ አስበህ አይደለም ማለት ነው? በቃ ሩታ እውነት ለመናገር አንቺ ትጨነቂ አትጨነቂ እኔ ምንም የማውቀው ነገር አልነበረኝም። ግን ደግሞ ዳይመንድ ስራ ቦታዬ ድረስ መጥቶ እንደዛ ሲናገረኝ በቃ አላስችለኝ አለ። የተፈጠረው ነገር ደግሞ ይሄ ነው። እባክሽን በእያንዳንዱ ነገር እንደዚህ ተስፋ እንድታደርጊ አልጠብቅምና ተስፋ አታድርጊ ብሎ አላት። ቆይ ዶክተር ምን አደረግኩ? እኔ በንጹህ ልቤ አፈቀርኩ እንጂ ሌላ የተናገርኩት ነገር አለኝ እንዴ? ወይስ ደግሞ እየቀለድክብኝ ነው ብላ ስትል፣ አይ እኔማ ለመናገር እኔም አልቀለድኩም፣ ግን ደግሞ በቃ በዚህ ነገር እንደማይሄድ በደንብ አንቺም እኔም ጠንቅቀን ነው የምናውቀው እና ይሄን ጨዋታችንን ብናቆመው አይሻልም እንዴ ብሎ ሲላት፣ ስለምን ጨዋታ ነው የምታወራው? የእውነት አንተ ጨዋታ ነው ማለት ነው የእኔ ስሜት? እኔ ደግሞ አንተን መከታተሌ ጨዋታ መሰለ? ለነገሩ ልክ ነህ። ምን ማለት ነው ደግሞ ልክ ነህ ማለት? ታዲያ ጠዋት ማታ አንተ ጋር እየመጣሁና እኔ እየተከተልኩህ አንተ እየሸሸኸኝ ይሄን የምትለዋለህ? ለማንኛውም በቃ ይመችህ። ከዚህ በኋላ በምንም ሁኔታ ይሁን በምንም ሁኔታ አንተን መጨቃጨቅ አልፈልግም፣ ቻው ብላው ሄደች። ወይ ጉድ! ቆይኔ አሁን ይች ልጅ ምን አድርጊያታለሁኝ? እንቺ የፈለግሽውን ነገር ብዬ ወይም ደግሞ የልብ ልብ አልሰጠኋት? ቆይ ሰው ግን የእውነት ጤነኛ ነው እንዴ? ሆ በዚህ ልክ እንደዚህ መረበሽና እንደዚህ ዝም ብሎ መቆጣት አለ? ለማንኛውም አሁን ወደ ስራዬ መሄድ አለብኝ ብሎ ዶክተር ቆጭቋ እያለ ስራውን ሲያቀና፣ እንዲሁም ደግሞ አደጋ ፊት ለፊት ተገጣጠሙ። እንዴ ዶክተር እንዴት ነህ ብላ ስትገባ፣
ቆይ እኔ እምልሽ አደይ፣ አሁንማ እኮ ዝም ብለሽ ትገቢ ጀመር። አዎና ዶክተር፣ በፊት ላይ እኮ በደንብ ስለማላቅህ እና ደግሞ ያው አለ አይደለ ስለምፈራህ ነው። እናሳ አሁን ደግሞ በጣም ቀርቤህ በነፃነት ሁሉንም ነገር ስለምናወራ ለዛ ነው እኮ። ምን ነው ደበረህ እንዴ ብላ ስትለው ኖ ኖ ኖ ኖ አሁንማ አልደበረኝም። ምክንያቱም አንቺ እንደዚህ በነፃነት ስታወሪኝ እኔ ልቤ በሐሰት እንዴት እንደሚደበላለቅ ማን በነገረሽ? የእውነትና አዎ፣ ግን ለምን እንደሁ እንኳ አላውቅም፣ ግን ደግሞ እጅጉን ደስተኛ ነኝ። ስለዚህ መቼም ቢሆን ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይዬ ከስንት ስቃይና መከራ በኋላ ሁሉንም ነገር አልፋና እንዲሁም ተወጥታው ወደ እነ ፍቅር ቤት መታ ቁጭ ብላ እያለ ዴቭን ስትጠብቀው የዴቭ ሁኔታ ግን እልምልም ሆኖ ቀረ። በሌላ በኩል የፍቅር እናት እኔ ምልሽ በእርግጥ ልብሽ እንደተሰበረ አውቃለሁ፣ ግን ደግሞ ለአንዴና ለመጨረሻ ለዲቭም ቢሆን እድል እንድትሰጪው እፈልጋለሁ ብላ ስትል አይታለም። እኔ እኮ ዲቭን ከወደድኩትና ካፈቀድኩት ልቤ ውስጥ ላይ ካነገስኩት ቆይቻለሁ። እሱ ግን ልቤን ሰባብሮታል። ቢሆንም ዛሬ አንቺን በማክበር እዚህ መጥቻለሁ እና ይንጣና የሚለውን ነገር እንሰማለን ብላ ስትል አዎ መታረቅ አለባችሁ፣ አንቺና እሱ በፍጹም መለያየት የለባችሁም ብላ አለች። እሺ እንደዛ ከሆነ በጣም ጥሩ፣ ሁሉንም ነገር እኔ አስተካከላለሁኝ ብላ በቃ እታለም እንደዛ ከሆነ እኔ መሄድ አለብኝ ብላ አደይዬ ወደ ቤቷ አቀናች። ሊሊና ባርችዬ እኔ ምልህ እኔ አንተን ስጠብቅ ቆይ አንተ የት ነበርክ? በቃ አንተ ለእኔ አታስብም ማለት ነው ወይስ ደግሞ ልብ ውስጥ ስላረከኝ የትም ቦታ አትሄድም ብለህ ነው ብላ ኩርፍ አደረገች። ሊሊዬ ምን እያስብሽ ነው? እኔ እኮ እናቴ እንኳ ጋር አልሄድኩም። ገና ከስራ እንደመጣሁኝ አንቺ ጋር ነው የመጣሁት። ደግሞ ምን ያህል እንደምወድሽና እንደማፈቅርሽ ታውቂያለሽ። ታዲያ ለዚህ ሁሉ ይህ ነው ማለት ነው ይህ ነው ማለት ነው የኔ ክፍያ? ተይ ግደለሽም ተይ፣ እንደዚህማ አታድርጊ ብሎ ሲላት እና ታዲያ ቆይ ግን ምን ሆነሽ እንደሆነ ልነግሪኝ ትችያለሽ? እሱንማ ፈልገህ ድረስበት እንጂ እኔ ምን አገባኝ በቃኝ ብላ ሄደች። ጉድ አለና ባርች። ቆይ ግን እዚህ የሴቶች ጸባይ ምን አይነት አስቸጋሪ ነው? ቆይ አሁን ደህና ልጅ አልነበረች እንዴ? ደህና አልነበረች እንዴ? ሁሉን ነገር አስተካክለን አሁን ደግሞ የምን መቀያየርና የምን መቆጣት ነው ብላ አለች። ፍቅር እናቷን ምን እያደረግሽ ነው? አደይ የመጣችው ለምንድን ነው እዚህ ቤት ብላ ስትል በቃ ማዘር ከዚህ በኋላ እኔ ብሄድ ይሻላል ቻው ብላ ከተሰናበተች በኋላ እስኪ ንገሪኝ እማዬ፣ ከልጅሽ ይልቅ ለባዳ የምታደዩ ምን እንደሆነ ልነግሪኝ ትችያለሽ እንዴ? ፍቅር ተረጋጊ እንጂ ነገሩን እኮ አንቺ ብትሰሚው በጣም ነው ደስ የሚልሽ። ምንድን ነው እንድሰማ የምትፈልጊው እማዬ? እስኪ ተናገሪ። እኔማ አደይንና ዲብን እኮ ለማስታረቅ ምን እማዬ? ቆይ አንቺ ሴትዮ ግን ምን ሆነሻል? ቆይ ለምንድን ነው ለእኔ የማታስቢው? ታዲያ አደይና ዲብ ቢታረቁ አንቺን ምንሽ ነኩሽ? አልገባኝም ፍቅር። ቆይ አንቺ በቃ ይሄንን ባደይ መቅናትሽንና አደይ ላይ ያለሽን ጥላቻ ታያላልኩም እንዴ? እስኪ ንገሪኝ። ወይስ ደግሞ እኔ የማላውቀው ድብቅ ነገር አላችሁ ከአንቺና ከሷ? እስኪ ንገሪኝ ብላ ስትል አደይ በቃ እኔ መሄድ አለብኝ። እኔ እውነት ለመናገር ምንም አይነት ችግር የለብኝም፣ ግን ደግሞ እሷ ችግር ካለባትና መራቅ ካለብኝ ሰዎች በሙሉ እንድርቅ አስጠንቀቅልኝ ታለም። በዚህ ሁኔታ እንደዚህ የምቀጥል አይነት ልጅ አይደለሁም ብላ ጥርግ ስትል መሆነች ነው ፍቅር። በቃ እማዬ አሁን ሰልችቶኛል። አንቺ ሰራተኞችሽን እንደ ልጅ የምታዩ ነገር በጣም ነው የከበደኝ። እናም ደግሞ እጅጉን በቃ ተጨንቄ ተጠብቤያለሁኝ። በቃ ከዚህ በኋላ ምንም ነገር መናገር አልፈልግም ብላ አለች። ምን? አዎ
አረ እንደዛ ከሆነ ጥሩ ትሰምኛለሽ። አሁን ግን በቃሽ። እኔ አንቺን እሽሩ ማለት በጣም ከብዶኛል። ከዚህ በኋላ እንደፈለግሽኝ ብላ ትቷት ስትሄድ ፍቅር ክፍሏ ገብታ ማልቀሷንና ማንባቷን ቀጠለችበት። ሩታ ምን ሆነሽ ነው ብላ ስትል ምን ነው አይደለሽ እንዴ? አንቺስ እያስመሰልሽ ነው እንጂ የእውነት ወደሽ ነው? ትሰምኛለሽ ሩታ፣ ከፊቴ እንድትጠፊልኝ ነው የምፈልገው። ቆይ አንቺ ግን ለሰው ለአንቺ ሲያስብልሽ አታዝኝም ማለት ነው? ቆይ ምን አይነት ሰው ነሽ? ምን አይነት ተፈጥሮ ነው? አይ ይሄ እኮ ከተፈጥሮ ጋር አይገናኝም። አንቺ ራሱ አንድ አስመሳይ ነሽ። እሺ አንቺ እኮ ደስተኛ ነሽ ድብና አደይ ቢጋቡ እንዴ? ፍቅር ታዲያ እንዴት ነው ደስ የማይለኝ? ሁለቱም እኮ ይፋቀራሉ፣ ይጓድዳሉ። እኔ ግን ደግሞ ዲቭን አፈቅረዋለሁ። ምን? አዎ የእውነት አንቺ ልጅ እሱን ነገር አመረርሽ እንዴ? ታዲያ እንግዲያ ለምንድን ነው የማላማርረው? ትሰሚኛለሽ? በቅቶኛል በቃ። ስለዚህ ማድረግ ያለብኝን ነገር በሙሉ አድርጊያለሁኝ። በቃ ቻው ብላ ሄደች። ዶክተሩ ላይ ደውላ እኔ ምልክ እንደው የድብ እናትና እኮ እኔ ያው በተፈጠረው ነገር እጅጉን እንድተራራቅን ታውቃለህ። ግን ደግሞ ዛሬ የፍቅር እናት ማለቴ እታለምኔንና ድብን ለማስታረቅ ብላ አዲስ ነገር ያለ ይመስላል ብላ ስትለው በጣም ደስ ይላል። እውነት ለመናገር ይህንን ፈገግታ ስላየሁኝ እጅጉን ደስ ብሎኛል። አደይ ግን ደግሞ ታዲያ ምን ተፈጠረ? ዲብ ስልክ አያነሳም። ምን ታዲያ ምን ችግር አለው? ደጋግመሽ ደውይለታ ብሎ ሲላት ስልኩን ስትደውልለት ማይላፍ ይላል። ምን አልገባኝም። እንዴት ነው ማይላፍ ሊል የሚችለው? እስኪ ንገሪኝ። ቆይ ምንድን ነው እያደረክ ያለው? ይሄ እኮ ደግሞ የዲብ ስልክ ነው። ዶክተር ምን አድርገው ነው ብላ ስትል አደይ ተረጋጊ። አንቺም ቢሆን እንደ ዲብ ስህተት እንዳሰሪ ያን ጊዜ ዲብ አንቺና እኔን አግኝቶ በተለያየ መንገድ እንዳደረገው ታውቂያለሽ። ስለዚህ በፍጹም ይሄንን ነገር እንድትቀበዩ አልፈልግም። ምን ማለት ነው? አላቅም። ብቻ ግን እኔ ዳይመንድ እና ኩኩሻ ናቸው የሚባሉት። እነሱስ በራሳቸው በዚህ ስልክ ሲጣሉ እኔ ለመገላገል ብዬ እዚህ አመጣ። ተነጋግራችሁ ስትስማሙ መታችሁ ስልኩን ውሰዱት ብዬ አልኩኝ። ምን በቃ በዚህ አያያዝማ ዳይመንድ የማይሆን ነገር አድርጓል መሰለኝ እያለች አደይ ወደ ዳይመንድ እየሮጠች ስትሄድ በጣም ግራ ተጋባ። ዶክተሩ ይገርማል። በዚህ ልክ ይህን ልጅ ታፈቅረዋለች፣ ትወደዋለች። ግን ደግሞ እኔ አሁንም እሷ ስር አለ። ቆይ አምላኬ ምን አይነት ተፈጥሮ ነው የሰጣኝ? ምን አይነት ስጉድ ነው እንደዚህ ያደረካኝ? አይ እንደዚህማ ሊሆን አይችልም በፍጹም። ምክንያቱም አደይን መርሳት አለብኝ። ግን ደግሞ እንዴት አድርጌ? ይገርማል። ሩታ እኔን እያፈቀረች ትሰቃያለች፣ እኔ ደግሞ አደይን አፍቅሬ እሰቃያለሁ። ቆይ ይሄ ምን አይነት ስጦታ ነው? እያለ ብቻውን ማልቀስና ማንባት ሆነ ዶክተሩ ስራው። ቤሪና አደይ ተፋጠጡ፣ በከባዱ ተደባደቡ፣ ተሰነጣጠቁ፣ ተፈላለጉ።